እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን እንደገና በአድዋ በዓል ዙሪያ ክፍል 2 ዝግጅት ይዤላችሁ መጥቻለሁኝ በድጋሚ እንኳን ለ130ኛው ዓመት የአድዋ በዓል አደረሳችሁ አደረሰን እላለሁኝ እንግዲህ የአድዋ በዓል ትልቅ በዓል ነው በጣም ትልቅ በዓል ነው ቀላል በዓል አይደለም ለኢትዮጵያ ብቻ ሳይሆን ለአፍሪካውያን ሁሉ ኩራት የሆነ በዓል ነው እና ይሄ በዓል ዝም ብሎ የተገኘ በዓል አይደለም አድማጮቻችን ተመልካቾቻችን ይሄ በዓል ትልቅ መስዋዕትነት ተከፍሎበት አባቶቻችን ትልቅ ዋጋ ከፍለውበት የተገኘ በዓል ነው ይሄ በዓል እና ይሄን በዓል አስመልክቶ የብልጽግና አገዛዝ ያው የአዲስ አበባ ህዝብ በዓሉን እንዳያከብር አግዶ በአዲስ አበባ ዙሪያ የነበሩ የቱለማ ኦሮሞዎችም ደግሞ ብዙ ጊዜ እንደሚያደርጉት በጊዮርጊስ አደባባይ መጥተው በፈረሳቸው እየነዱ አፄ ሚኒሊክን እንዳያከብሩ አግዶ የብልጽግና ጉባኤ ብቻ የብልጽግና ዝግጅት ብቻ አስመስሎት ያው በቃ ኢትዮጵያውያን በልባቸው አዲስ አበባ ህዝብ በልባቸው አዲስ አበባ ልጆች በልባቸው ብቻ እቴጌ ጣይቱን እንዲዘክሩ አፄ ጃንሆይ ሚኒሊክን እንዲዘክሩ ይሄንን ትልቅ በዓል ደግሞ እንዲዘክሩ የተደረገበት ሁኔታ ነው ያለው ተዘግቶባቸው ማለት ነው በቃ በአገራቸው በቅያቸው በኖሩበት ሀገር አድዋ ነፃነትን ነበር የሰጣቸው ነገር ግን ያ ነፃነታቸው ተነፍጎ አድዋ ክብር ነበር የሰጣቸው ግን ያ ክብራቸው ተነፍጎ አንገታቸውን ደፍተው የአዲስ አበባ ህዝብ በከተማው የፈለገውን እንዳያደርግ በከተማው በዓልን እንዳያከብር የተደረገበት ሁኔታ ነው ያለው እሬቻ ሲያከብሩ ይሄ ባዕድ የሆነ እሬቻ አዲስ አበባ መጥተው ባዕድ አምልኮ ሲያከብሩ እንደውም ለዛ ለባዕድ አምልኮ ሁሉ ከተለያየ ቦታ በህዝብ ገንዘብ በነፃ ሰዎችን ከተለያየ ቦታ ከተለያዩ ከአዲስ አበባ ውጪ የእሬቻ አምላኪዎችን የዋቄ ፈታ አምላኪዎችን እያጓጓዙ ለነሱ የሚያስፈልገውን ወጪ በሙሉ እየሸፈኑ እሬቻ በዓልን ወገኖች በመንግስት ስፖንሰርነት ያውም የአዲስ አበባ መንገዶች ሁሉ ለ2 ቀን ለ3 ቀን ተዘግተው እንደዛ ያከበሩ ነገር ግን ለጥቁር ህዝብ ሁሉ ነፃነት ለጥቁር ህዝብ ሁሉ ኩራት የሆነውን የአድዋ በዓልን ግን የአዲስ አበባ ህዝብ እንዳያከብር አግደውት ነው ያሉት አግደውት የሀገሩን ሰንደቅ ይዘው እንዳያውለበልብ አግደውት ከልክለውት የዘመኑ ሰዎች ስለሆኑ በነገራችን ላይ አሸንፈውም አይደለም እነዚህ ሰዎች እኮ ስልጣን ያዙት አሸንፈው አይደለም ስልጣን ያዙት በሌላው ተከሻ ላይ በተለይም ደግሞ በአማራው በፋኖ ተከሻ ላይ ተንጠልጥለው ነው ስልጣን ያዙት በአማራው ተከሻ ላይ ተንጠልጥለው ስልጣን ከያዙ በኋላ በማታለል በውሸት በዲሰፕሽን ምንድነው የሚባለው ሆደ ጩቤ አፈቂቤ ይባላል ሆደ ጩቤ አፈቂቤ ሆደ ጩቤ አፈቂቤ ሆነው ላይላውን ኢትዮጵያው ይያሉ ላይላውን መደመር ይያሉ ላይላውን ብልጽግና በቃ መደመር ፍቅር አብረን እንደግ ይያሉ ውስጣቸው ግን ጩቤና ጥላቻን ተሞልተው ስልጣን ከያዙ በኋላ ግን ይሄው ኢትዮጵያዊነት ሱሳችን ነው ብለው ኢትዮጵያዊነት ረቂቅ ነው ብለው መደመር ፍቅር ኢትዮጵያዊነት ብለው ሰውን አታለው ነገዱን ሌሎቹን በሙሉ አታለው ስልጣን ከያዙ በኋላ ግን ኢትዮጵያውያን የኢትዮጵያዊነት ምልክት የሆነውን የአድዋን በዓል እንዳያከብሩ አግደዋል የእቴጌ የአዲስ አበባ እናት የሆነችዋል የእቴጌ ጣይቱ ሐውልት አዲስ አበባ ከተማ ውስጥ እንዳይሰራ አግደዋል እና እነዚህ ጸረ ኢትዮጵያ የሆኑ ኃይሎች ጸረ ሚኒሊክ ጸረ አፄ ሚኒሊክ ጸረ እቴጌ ጣይቱ የሆኑ ኃይሎች በአሁኑ ጊዜ የአዲስ አበባ ህዝብን ቤዚክሊ የጨቆኑት እየገፉት ነው ያልሆነው ግን አድማጮቻችን ተመልካቾቻችን ኢትዮጵያውያን ግን እነሱ አሉም አላሉም ግን እነሱ በዘረኝነት የታመሙ ስለሆኑ በቃ የጥቁር ነጮች በቃ የበታችነት ስሜት ስላላቸው የአድዋን ክብር ሊረዱ አልቻሉም የአፄ ሚኒሊክን አስተዋጽኦ ሊረዱ አልቻሉም የእቴጌ ጣይቱን አስተዋጽኦ ሊረዱ አልቻሉም
ለምን አይምሯቸው በሚስዮናውያንና እንደነ ሞቃድ እንደነ ሲያድ ባሬ ባሉ ጸረ ኢትዮጵያ ኃይሎች አይምሯቸው ታሟል። ሰዎች ዘረኞች ናቸው፣ ጎጠኞች ናቸው። ልክ በ16ኛው ክፍለ ዘመን አባገዳዎች እንደሚያስቡት ነው አሁንም የሚያስቡት። ስለዚህ ለነሱ ኢትዮጵያ ምናቸውም አይደለችም። ግን እነሱ እንደዛ ከፈለጉ መሆን ይችላሉ። ከፈለጉ ራሳቸውን በቃ የነጭ ጥገኛ አድርገው ያው እንደምታውቁት ነው የኢትዮጵያ ፊደል እያለ የነጭ ፊደል ነው ለኦሮምኛ የሚጠቀሙት። ፈረንጆች የሰጧቸውን ጀርመኖች የሰጧቸውን ነው የሚጠቀሙት። ባንዲራ ብለው ይሄ የአረብ የሚመስለውን የሱዳን የግብጽ የሚመስለውን ባንዲራ ነው አምጥተው የሚያደርጉት። ኢትዮጵያዊ የሆነ ነገር የጥቁር ነገር አፍሪካዊ የሆነ ነገር የጥቁር ህዝብ የሆነ ነገር ለሰዎች አይፈልጉም። ለምን? የበታችነት ስሜት ያጠቃቸው ሰዎች ስለሆናቸው በቃ በአስተሳሰብ የቀነጨሩ ሰዎች ናቸው። ስለዚህ እነሱ ኢትዮጵያን ቢጠሉ፣ እነሱ አፄ ምኒልክን ቢጠሉ፣ እነሱ እቴጌ ጣይቱ ቢጠሉ፣ መላው የኢትዮጵያ ህዝብ ግን በመላው የኢትዮጵያ ህዝብ ልብ ውስጥ ግን አፄ ምኒልክ አሉ። በመላው የኢትዮጵያ ህዝብ ልብ ውስጥ ግን እቴጌ ጣይቱ አሉ። ወደዱም ጠሉ እና እንግዲህ ከነዚህ ህዝብ መካከል አንዱ ቴዲ አፍሮ ነው እና ቴዲ አፍሮ ቴዎድሮስ ካሳሁን አርቲስት ቴዎድሮስ ካሳሁን ያው ጥቁር ሰው የሚል በጣም የምወደው በጣም ሁሌ የምሰማው በሰማሁት ቁጥር ደግሞ ውስጤን የሚነሽጠኝ ጥቁር ሰው የሚል ጣዕመ ዜማ አለው። አፄ ምኒልክን፣ የአድዋ ጀግኖችን፣ እነ ራስ መንገሻን፣ እነ ራስ አሉላ አባ ነጋን፣ እነ እቴጌ ጣይቱን እነ ፊታውራሪ ድነግዴን፣ እነ ባልቻ በነፍሶ የሚዘክርበት ባልቻ አባቱ ነፍሶ ጣለው መድፎን ተኩሶ ይላል። እንደዚህ እያለ የሚዘክርበት በጣም ግሩም የሆነ በጣም በቃ የማያረጅ ኤክስፓየር የማያደርግ ሁሉ ጊዜ የሚሰማ አሁን ሳስበው እንደውም ከ50 ዓመትም በኋላ የሚሰማ ነው ይመስለኝ እሱ ጣዕመ ዜማ እና እሱን ያዘጋጀልን ቴዲ ካሳሁን በአድዋ በዓል ዙሪያ ላይ አንድ ያስተላለፈው መልእክት አለ። እሱን አቀርብላችኋለሁኝ። ከዛ በፊት ግን አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ አፋብን በአድዋ ዙሪያ ላይ መግለጫ አውጥቷል እና ያንን መግለጫ አስከትሎ መግለጫውን ላንብብላችሁ። መግለጫው የሚለው ምንድነው? የአማራ ፋኖ ብሔራዊ ንቅናቄ አብን የአማራ ፋኖ ብሔራዊ አፋብን አልኩኝ፣ ተሳሳትኩ። ለካ አብን ብልጽግና ሆኗል። አፋብን የአማራ ፋኖ ብሔራዊ ንቅናቄ አፋብን መግለጫ አውጥቷል እና የካቲት 23 ቀን 2018 ዓመተ ምህረት የ130ኛው የአድዋ በዓል አስመልክቶ ከአፋብን የተሰጠ መግለጫ ይላል። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ በጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነትን ከፍርፋሬ ይልቅ ኩራትን ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ይላል የአማራ ፋኖ ብሔራዊ ንቅናቄ መግለጫ። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ፣ በደረጃ የአመራር ጥበብ፣ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያንን በአንድነት የተሳተፉበት መድረክ ነው ይላል። ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው፣ ተነግሮላቸው ሳይሆን ተግብረውት ያሳዩት አፄ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎች የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው አድዋ ይላል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉ በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነት እና በሉዓላዊነት ጣልቃ ያለ መግባትን መሪዎችን እንድታበረክት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛው ዓመት አደረሳችሁ ይላል። የ130ኛውን የአድዋ ድል ስናከብር
ኢትዮጵያን ከነታሪክ የሚጠላው የብልጽግና አገዛዝ ከነታሪኳ የሚጠላው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውንም አደጋ ለመከላከል የሚያበቃ ተጋድሎ በማድረግ ነው። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ አገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል። ባንዳነትን እና ባዳነትን ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ይላል። አማራ ፋኖ ብሔራዊ ንቅናቄ እንግዲህ ባንዳነትንና ባዳነትን ከጭካኔ ጋር የተላበሰው የብልጽግና መንግስት ይላል። ይሄ የብልጽግና መንግስት የአረቦች ቅኝ ተገዢ ነው ወገኖች። እና የአማራ ፋኖ ብሔራዊ ንቅናቄ የሚለው አድዋ ኢትዮጵያውያን በጋራ ነፃነታችንን ያወጅንበት ነው። ነገር ግን ከአድዋ መንፈስ በተቃራኒ ይሄ አሁን ያለው የብልጽግና መንግስት ኢትዮጵያን የአረቦች ቅኝ ተገዢ እያደረገ ነው። አዲስ አበባን እኮ እያሸበረቁ ያሉት እኮ አረቦች ናቸው ወገኖች። የተቀረው ኢትዮጵያ ህዝብ እየተራበ፣ የተቀረው ኢትዮጵያ ህዝብ እየተፈናቀለ፣ የተቀረው ኢትዮጵያ ህዝብ እያለቀሰ አዲስ አበባን እንደዚህ እንደ መስታወት እያሸበረቁ ያሉት እኮ በሳውዲ አረቢያ፣ በኩዌት፣ በካታር፣ በዩናይትድ አረብ ኤሚሬት እኮ ፔትሮ ዶላር እኮ ነው ወገኖች፣ በዶላር ለምን ከተማዋን ኢትዮጵያን ምን እያደረጓት ነው? እየሸጧ ኢትዮጵያ የአረብ ኤሚሬት ቅኝ ተገዢ ሆነች እና ጸረ አድዋ ነው ብሎ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይሄንን መግለጫ አውጥቷል። አድማጮቻችን፣ ተመልካቾቻችን ሌላው አንድ ወደ ቴዲ አፍሮ መግለጫ በጣም ቆይታችሁን በደንብ እንድትከታተሉኝ እፈልጋለሁ። በቴዲ አፍሮ በጣም አንድ ያስቀመጠው በጣም ትልቅ ነገር አለ። ወደሱ ከመምጣቴ በፊት አንድ እንትን ላሳያችሁ። የአማራ ፋኖ በሸዋ ያለውን ሁኔታ ነው። እዚህ ጋር የምታዩት ሁለት ፎቶዎች ነው ያሉት። ከታች የምታዩት የአማራ ፋኖ አሳምነው እዝ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የደቡብ አማራ ቀጠና ያሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር እና የአጼ ይኩኖ አምላክ ክፍለ ጦር አመራሮችና አባላት ከአባት አርበኞች ጋር በመሆን በታሪካዊቷ ከተማ ማጀቴ 130ኛውን የአድዋን ድል መታሰቢያ በታላቅ ድምቀት አክብረዋል። ስለዚህ ጋር ድምቀት በዓሉን ሲያከብሩ ይሄ ከታች ያለው ፎቶ ነው ማወራላችሁ። አድዋ የጥቁር ህዝቦች ኩራትና የኢትዮጵያውያን ነጻነት ማንነት ማህተም የአማራ ፋኖ የዛሬው ተጋድሎ ልክ እንደ አድዋ የመኖርና የነጻነት ምልክት ነው። የአብይ አህመድ አስተዳደር አማራን ለማጥፋት በአራት አቅጣጫዎች ጦርነት በከፈተበት ወቅት የፋኖ አባላት የአባቶቻቸውን ፈር ተከትለው እየተዋደቁ ይገኛሉ። የኦሮሞማውን ስርዓት ለመመከት የአማራ የቁርጥ ቀን ልጆች ነፍሳቸውን ሳይሳሱ ዛሬም እንደ ትላንቱ ተጋድሎ እያደረጉ መሆናቸው ይገኛል። ትላንትና በዳግማዊ አጼ ሚኒሊክና በእቴጌ ጣይቱ መሪነት የተመዘገበው ድል ዛሬም ፋኖ ሀገሩንና ህዝቡን ከወራሪው የአብይ አህመድ ቡድን ነፃ ለማውጣት ለሚያደርገው ጉዞ ትልቅ ጉልበት ነው። የኦሮሞማውን ስርዓት ለመመከት የአማራ የቁርጥ ቀን ልጆች ነፍሳቸውን ሳይሳሱ እየተፋለሙ ትናንት አባቶቻችን በደማቸው ኢትዮጵያን እንዳቆዩ ዛሬም የፋኖ ብረት የአረመኔውን አገዛዝ አብይ አህመድ ስርዓት ለመገርሰስና ህዝባችንን ነፃ ለማውጣት እየተዋደቀ ይገኛል። የአባት አርበኞችና የፋኖ አንድነት በዕለቱ የነበረውን ድባብ ልዩ ካደረጉ ኩነቶች መካከል የአባት አርበኞች መገኘት ዋነኛው ነበር ይላል። በመጨረሻ የአማራ ፋኖ ብሔራዊ ንቅናቄ እንዲሁም የአማራ ህዝብ እንዲሁም የአባት አርበኞች የኦሮሞማውን ስርዓትና ወራሪውን የብልጽግና ጦር በመመከት ህዝቡን ነፃ ለማውጣት ትግሉን አጠናክሮ እንደሚቀጥል ቃል ገብተዋል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ የደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት መምሪያ ተብሎ እንግዲህ የወጣውን ይሄ እንግዲህ ከታች የምታዩት በማጀቴ አካባቢ የነበረው የአድዋ በዓል አከባበር ነው።
ከላይ ያለው ደግሞ አድማጮቻችን ተመልካቾቻችን ሌላው የፋኖ አደረጃጀት ነው። እንኳን ለ130ኛው የአድዋ በዓል በጽናት አደረሳችሁ ይላል። የ130ኛውን የአድዋ በዓል በማስመልከት ከአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የተላለፈ የእንኳን አደረሳችሁ መልእክት። እነዚህ ሁለቱ እንግዲህ ኮሮች ወገኖቼ ማጀቴ አካባቢ ያሉ ኮሮች ይፋትና ጥሙጋ ያሉ ኮሮች ናቸው። አፋብን ሸዋ ጠቅላይ ግዛት ዕዝ የካቲት 23 ቀን 2018 ዓ.ም ዛሬ የካቲት 23 ቀን 2013 ዓ.ም የአድዋ በዓል በሸዋ ጠቅላይ ግዛት ሰራዊታችን በሚያስተዳድራቸው በሁሉም ቀጠናዎች በደማቅ ሁኔታ እየተከበረ ይገኛል። አድዋ በታሪክ ሲታወስ ለኢትዮጵያ ዓለም አቀፍ ዝናን የሰጠ የቅኝ አገዛዝ ማዕበልን የገታ የቅኝ ገዢዎችን ቅስም የሰበረ ጥቁሮች በነጮች ላይ የተገናጸፉት የመጀመሪያው አብይ ወታደራዊ ድል ሲሆን የጥቁር ህዝቦችን ከኢትዮጵያ ጋር ያስተሳሰረ የድል በዓል ነው ሲል ፎሩ በእንኳን አደረሳችሁ መልእክቱ ገልጿል ይላል። በዘመናዊ ትጥቅ የተደራጀውንና በእብሪት የተወጠረውን የጣሊያን ወታደር ድባቅ የመቱ የጦር አበጋዞች እነ ራስ መኮንን፣ ራስ ሚካኤል፣ ንጉሥ ተክለ ሃይማኖት፣ ራስ መንገሻ እንዲሁም የጦር ገበሬዎች እነ ፊታውራሪ ገበየው፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ ባልቻ አባነፍሶ በደህንነት ሙያው የተካኑ አሎም በግንባር ቀደምትነት የተካኑ አዋሎም በግንባር ቀደምትነት ይጠቀሳሉ። የአሁኑ ትውልድ እነዚህ ጀግኖች የሚማረው ነገር ቢኖር ከአራቱም የኢትዮጵያ ማዕዘን የተሰበሰቡና በሚኒሊክ መሪነት ሀገር የሰሩ መሆናቸውን በመገንዘብ በጎጥ በጎሳ እንዲሁም በሰፈር ሳንከፋፈል ሀገር ሊያፈርስ የተነሳውን የባንዳ ውላጅ የፋሽስት ዘረኛ ስርዓት ለማስወገድ እየታገለ ካለው የአማራ የቁርጥ ቀን ልጅ ፋኖ ጎን ተሰልፎ ገዢ የሆነ የጋራ ብሔራዊ ትርክት መገንባት እንደሚገባን በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ስም ጥሪያችንን እያቀረብን ለመላው ሰራዊታችን በሁሉም ግንባር ለሚገኙ የአማራ ፋኖ ብሔራዊ ንቅናቄ አባላትና አመራሮች ለመላው ህዝባችን እንዲሁም ለኮራችን አመራሮች በድጋሚ እንኳን አደረሳችሁ ሲል ኮሩ መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር። እንግዲህ እዚህ ጋር ምንድነው ልብ እንድትሉልኝ የሚፈልገው በሚኒሊክ ከአራቱም የኢትዮጵያ ማዕዘን የተሰበሰቡና በሚኒሊክ መሪነት ሀገር የሰሩ መሆናቸውን በመገንዘብ በጎጥ በጎሳ እንዲሁም በሰፈር ሳንከፋፈል በሌላ በኩል ማለት ነው ትግሬ፣ ኦሮሞ፣ አማራ ምናምን ሳንባባል ማለት ነው ሳንከፋፈል ሀገር ሊያፈርስ የተነሳውን የባንዳ ውላጅ የጥቁር ነጮች አጼ ነፍሳቸው ዲማር ፕሮፌሰር አስራት ወልደየስ እነዚህ ኦነጎችን ምንድን ነበር የሚሏቸው? የጥቁር ነጮች ነበር የሚሏቸው። እነዚህ የባንዳ ውላጅ የጥቁር ነጮችን የፋሽስት ዘረኛ ስርዓትን ለማስወገድ እየታገለ ካለው ከአማራ ፋኖ ጋራ ጎን ቁሙ የሚል መልእክት ነው እንግዲህ እዚህ ጋር ያስተላልፈው አድማጮቻችን ተመልካቾቻችን። ይሄ እንግዲህ የአማራ ፋኖዎች ሁለት በሸዋ አራት ኮሮች ነው ያሉት። ከነዚህ አራት ኮሮች ውስጥ ይፋትና ጥሙጋ ያሉት የአማራ ፋኖ የዘራ ያዕቆብ ኮርና የአማራ ፋኖ የአምደ ጽዮን ኮር ያወጡት መግለጫ ነው እና እዚህ ጋር የምታዩዋቸው አንደኛው የአምደ ጽዮን ኮር ነው። እዛ ታች ደግሞ ያለው የዘራ ያዕቆብ ኮር እና እነዚህ ሁለት አደረጃጀቶች ያው እንግዲህ በተለያየ አደረጃጀት ነው ያሉት። ሆፕፉሊ በቅርብ ጊዜ ውስጥ እነዚህ ሁሉ በአንድ ላይ ይሆናሉ የሚል እምነት አለኝ። በጣም ትልቅ ኃይል ነው እና እነዚህ ሁሉ አገርን ለማዳን ነው እንግዲህ እነዚህ ሁሉ የተነሱት። ሌላው አድማጮቻችን ተመልካቾቻችን ወደ ቴዲ አፍሮ ከመምጣቴ በፊት አንድ በጎጃም አንድ ሽማግሌ የተናገሩትን ነገር ልንገራችሁ። እሱ ምንድነው ጣሊያን ያኔ ሲመጣ ኢትዮጵያን ወሮ የነበረ ጊዜ በጥቁር አንበሳ ጊዜ በነበላይ ዘለቀ ጊዜ ያኔ ጣሊያንን ሲዋጉ ጣሊያን በዛን ጊዜ ጣሊያን በሚዋጉበት ጊዜ ምንድነው የሆነው? ጣሊያን ልግዛችሁ ነው ያለው አሉ። አሁን ያለው ግን ላጥፋችሁ ነው ሊያጠፋን ነው ብሎ አሁን ያለው አገዛዝ ምን ያህል ከጣሊያን የከፋ እንደነበረ ምናየው። እንግዲህ ያኔ አባቶቻችን ጣሊያንን በዚህ ልክ ከተፋለሙ አሁን ደግሞ ይሄ ሊያጠፋን ክብራችንን ሊያዋረድ ኢትዮጵያን ለአረቦች ሊሸጥ ከተነሳ ክፉ አገዛዝ ደግሞ እያንዳንዳችን ቆፍጠን ብለን መነሳትና መጨከን አለብን ማለት ነው። እንግዲህ ወደ አድማጮቻችን ተመልካቾቻችን ይሄ እንግዲህ ያው በተለያየ መንገድ ፋኖች ያወጡትን መግለጫ ከአድዋ ጋር በተገናኘ ፋኖች ያወጡትን መግለጫ እንደው ላጋራችሁ ከሚል ነው። ወደ ቴድሮስ አፍሮ በመጣበት ጊዜ ቴዲ አፍሮ መልእክት አስተላልፏል። መልእክቱን አነብላችኋለሁ እና በመልእክቱ በጣም
ትልቅ ነጥብ አስቀምጧል። ተገቢ የሆነ ነጥብ አስቀምጧል። ይህን ነጥብ ያስቀምጠው በጨዋነት ነው፣ በአግባብነት ባለው መልኩ ነው። ያመነበትን ኢትዮጵያ አደጋ ላይ እንደሆነች፣ ኢትዮጵያ ችግር ላይ እንደሆነች ስለተገነዘበ ኢትዮጵያ ከአደጋ ከችግር እንድትወጣ መደረግ አለበት፣ ቶሎ መስተካከል አለበት ብሎ ያለውን በውስጡ ያለውን እምነት እና ያለውንም ስጋት ደግሞ የገለጸበት መልእክት ነው እና ቴዲ አፍሮ ስለ አጼ ምንድን ነው የሚለው ስለ የአድዋ ባህልን አስመልክቶ ምንድን ነው የሚለው የአክብሮት ሰላምታዬን በማስቀደም ይላል ቴዲ አፍሮ። የአክብሮት ሰላምታዬን በማስቀደም ለመላው ኢትዮጵያውያን ወገኖቻችን በሙሉ እንኳን ለታሪካዊውና አንጸባራቂው የአድዋ ድል በዓል አደረሳችሁ የሚል መልእክቴን ሳስተላልፍ በታላቅ ብሔራዊ ኩራት ነው ይላል። እዚህ ጋር ብሔራዊ ኩራት የሚለውን ተመልከቱ። ይሄ የአማራ ብሔር ወይ የኢትዮጵያ ብሔር ወይ ምናምን ወይ የአማራ ብሔር ወይ የኦሮሞ ብሔር ወይ የምናምን ብሔር አይደለም። በቃ ቴዲ አፍሮ ዘብሔረ ኢትዮጵያ አለ። ቴዲ አፍሮ ዘብሔረ ኢትዮጵያ አንድ ብሔር ነው ያለው ኢትዮጵያ የሚባል። ይሄ የኦሮሞ ብሔር፣ የትግሬ ብሔር፣ የአማራ ብሔር ምናምን የሚባለው ይሄ ብሔር ብሔረሰብ ፖለቲካ ያመጣው ቆሻሻ ፖለቲካ ያመጣው ነው እንጂ ኢትዮጵያ አንድ ብሔር ነው ያለው። ኢትዮጵያ የሚባል ብሔር እና ቴዲ አፍሮ የሚለው ነው በታላቅ ብሔራዊ ኩራት ነው። በታላቅ ብሔራዊ ኩራት የሚለው በታላቅ ኢትዮጵያዊ ብሔራዊ በታላቅ ኢትዮጵያዊነት ኩራት ማለት ነው። እና የዘንድሮ የ130ኛው የአድዋ በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችንን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና አገራዊ ቀውስ መንስኤው ሀገራችን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ኢትዮጵያ ለዘላለም ትኑር። ቴዎድሮስ ካሳሁን። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዎድሮስ ካሳሁን፣ ቴዎድሮስ አፍሮ። እንግዲህ ይሄንን ነው ያለው አድማጮቻችን፣ ተመልካቾቻችን። እዚህ ጋር እንግዲህ በጣም እንደኛ ይሄ ያመነበትን ኢትዮጵያ ውስጥ ያለውን ነገር በጣም ተገንዝቧል። ኢትዮጵያ ውስጥ ያለው ነገር ምንም እንኳን በኮሪዶር በተለያየ ነገር አንጸባረቅን፣ ተሻሻልን፣ ፎቅ ሰገነት ተሰራ ቢባልም በሚሊዮኖች የሚቆጠሩ ኢትዮጵያውያን ተፈናቅለዋል። በኦሮሞ ክልል ሰላም የለም፣ እገታ ነው። በአማራ ክልል ጦርነት ነው። በሁሉም የአማራ ክልል ግዛቶች፣ በጎንደር፣ በጎጃም፣ በወሎ፣ በወለጋ ጦርነት ነው። በትግራይ ያለውን ነገር ሁላችሁም ታውቃላችሁ። በአርሲም በይፋ ጦርነትም ባይኖር በአርሲ በጅምላ ዜጎች በየቤተ ክርስቲያኑ እየታረዱ እየተጨፈጨፉ ነው እና በአብዛኛው የሀገራችን ክፍል የኢትዮጵያውያን ደም እንደ ጎርፍ እየፈሰሰ የኢትዮጵያውያን ደም እንደ ጎርፍ እየፈሰሰ ነው። አድማጮቻችን፣ ተመልካቾቻችን የኢትዮጵያውያን ደም እንደ ጎርፍ እየፈሰሰ ነው እና ይሄ ነገር ስላሳሰበው ነው ቴዲ አፍሮ በግፍ እየተገደሉ ያሉ። በሀገራችን ትልቅ የፖለቲካ አለመረጋጋት እንዳለ፣ በሀገራችን እስካሁኗ ሰዓት ድረስ በማንነታቸው ዜጎች ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ እንዳለ፣ የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖች በጣም ቁጥራቸው በጣም ብዙ እንደሆነ ነው እንግዲህ እያስታወሰ ያለው እና እነዚህን ሁሉ በጸሎታችን እናስብ ነው የሚለው እና ይሄ ሁሉ ስቃይና መከራ ደግሞ ምንጩና መሰረቱ
አሁን ላለንበት ሁኔታ ነገሮች እንዲባባሱ ያደረገው በዋናነት ደግሞ ኢትዮጵያ ውስጥ ያለው የዘር ፖለቲካ ትግሬ፣ ኦሮሞ፣ አማራ የሚል የዘር ፖለቲካ እንደሆነ ቴዲ አፍሮ ያስቀምጣል። ስለዚህ ኢትዮጵያ ከዚህ የዘር በዘር ላይ ከተመሰረተ ስርዓተ መንግስት፣ በዘር ላይ ከተመሰረተ ፖለቲካ፣ በጎሳ ላይ ከተመሰረተ ፖለቲካ ከዛ ካልወጣ ኢትዮጵያውያን በዘራቸው በሃይማኖታቸው ሳይሆን ኢትዮጵያውያን በካራክተር ኮንቴንታቸው፣ በጸባያቸው፣ በስራቸው፣ በምግባራቸው የሚመዘኑበትን ሁኔታ ካላመጣን አገር እንደምትጠፋ የበለጠ ችግር ውስጥ እንደምትገባ ቴዲ አፍሮ የተነገረው እና ኢትዮጵያ ውስጥ ሜጀር የሆነ ለውጥ ያስፈልጋል። ይሄ አሁን ያለው ችግር የመጣው ከዘር ፖለቲካው የተነሳ ሁላችሁ የምታስታውሱ ከሆነ እና አብይ አህመድ ሊመጡ አካባቢ በሶማሌና በኦሮሞ መካከል የነበረውን ጭፍጨፋ የነበረውን ግድያ ታውቃላችሁ። አስታውሳለሁ። አወዳይ ከተማ ወደ 68 የሚሆኑ ሶማሌዎች በአንድ ቀን በኦሮሞዎች ታርደዋል። በኦሮሞ ጽንፈኞች ታርደዋል። 68 የሚሆኑ ሶማሌዎች አወዳይ ውስጥ። ያም የሆነበት ምክንያት ምንድነው? በቃ እነ ጃዋር ከውጭ ሆነው ሶማሌ ኦሮሞ ሶማሌ እንዲያረጋ አብዲሌ እንዲያረጋ ብሎ በቃ አንቲ ሶማሌ ካምፔን በኦሮሞ ሚዲያ ኔትወርክ ስላደረጉ በኦሮሞ ሚዲያ ኔትወርክ አንቲ ሶማሌ ካምፔን ሲያደርጉ ስለነበረ ምን ሆነ? ይሄው በመቶ ሺህ የሚቆጠሩ ኦሮሞዎችና ሶማሌዎች ተፈናቅሏል ከአንድ ቦታ ወደ አንድ ቦታ። አሁን ድረስ በሶማሌና በኦሮሞ መካከል ይሄ መሬት የሶማሌ ነው ያ መሬት የኦሮሞ ነው በሚል ተመልከቱ። አብረው በሰላም መኖር ሲችሉ ግን በቃ መሬቱ የግድ ወይ ሶማሌ መሆን አለበት ወይ የኦሮሞ መሆን አለበት፣ የሶማሌ መሆን አለበት ወይ የኦሮሞ መሆን አለበት የሚል ስለሆነ ስርዓተ መንግስቱ የሶማሌ ነው የኦሮሞ ነው በሚል ውዝግብ አለው። አሁን ከሞያሌ ወደ ሞያሌ አካባቢ የጋሪ ማህበረሰብ አለ። ይሄ ጋሪ ማህበረሰብ ሶማሌም ናቸው ኦሮሞም ናቸው። በቃ በዚህ እንደዚህ ስትሏቸው ሶማሌነት ይታይባቸዋል፣ እንደዚህ ስትሏቸው ኦሮሞነት ይታይባቸዋል። አንዳንዴ በቃ ኦሮሞ ይመስሏቸዋል፣ አንዳንዴ ሶማሌ ይመስሏቸዋል። ለምን? ከሶማሌም ጋር ከተዋለም ጋር የተወሰዱ የተደባለቁም አሉ። ስለዚህ ሁለቱም ማንነት አለባቸው። በቃ ኦሮሞነትም አለባቸው፣ ሶማሌነትም አለባቸው። አሁን ይሄ የዘር ፖለቲካው ግን ምንድን ነው ያደረገው? ኦሮሞ ሶማሌ ብሎ ከፋፈለ። ምን አለ ሶማሌም ኦሮሞም ሆነው በቃ እንደ ጋሪ ማህበረሰብ ሶማሌኛ ማንነታቸው ነው፣ ኦሮምኛ ማንነታቸው ምን አለ እንደዛ ቢኖር ምን ችግር አለ? ግን ያንን ህገ መንግስቱ አይፈቅድም። ውህድ ኢትዮጵያዊነትን ድብልቅን ኢትዮጵያ ህገ መንግስቱ የግድ ሁሉ ነገር ምን መሆን አለበት? ወይ የሶማሌ መሆን አለበት ወይ የኦሮሞ መሆን አለበት። ያ በሚሆንበት ጊዜ በቃ ተፈታ። ወልቃይት ያለው ችግር ብለው ወልቃይት ያለው ተመሳሳይ ችግር አሁን ኮሎኔል ደመቀ በፈጣሪያው አሁን ኮሎኔል ደመቀ አሁን አማራ ነው ብሎ የሚያስብ ሰው አለ? እስቲ ኮሎኔል ደመቀን ሲናገሩ ሰማቸው። ኮሎኔል ደመቀ ወልቃይት ያሉትን ሰዎችስ የምሬ ነው ወልቃይት ያሉትን ነገሮች አሁን አዲስ አበባ ላለ ሰው ወልቃይት ያለ ሰውና ሽሬ ያለ ሰው ንግግር ሲናገሩ ብትሰሙ ሁለቱንም የምር የትግራይ ሰው ናቸው ብላችሁ ነው የምትገምቱት። ግን እነ ኮሎኔል ደመቀ ምንድን ናቸው? አማራ ነን ነው። ምንድነው እዛ አካባቢ ከትግራዮችን በብዛት ስላሉ ከትግራዮች ጋር ድብልቅ ከትግራዮች ጋር በጣም የተደባለቀ ስለሆነ እዛ አካባቢ ያለው ማህበረሰብ ትግሬነትንም ያሳያል፣ አማራነትንም ያሳያል። ትግሬም ነው አማራም ነው። ስለዚህ ምን አለ እንደ ወልቃይቴ ትግሬም ሆኖ አማራም ሆኖ በፍቅር እንዲኖር ቢፈቀድላቸው ምን አለ? ግን አሁን ወያኔዎች መጡና የትግሬ መሬት የአማራ መሬት ብለው አብዛኛውን የጎንደር ክልል አብዛኛው የጎንደር መሬት የነበረውን በሙሉ ይሄ የትግራይ ነው ብለው ታላቋ ትግራይ ብለው ወደዛ ወሰዷት። አይደለም እኛ አማራ ነን ደግሞ አሉ። ትግሬኛና ትግሬ አይደለንም እኛ አማራ ነን ትግሬ አይደለንም ብለው ደግሞ በቃ የማንነት ጥያቄ ተነሳ። የአማራ ማንነት ጥያቄዎች በወልቃይት የአማራ ማንነት ጥያቄዎች በጠለምት የአማራ ማንነት ጥያቄዎች በምናምን ተነሳ። ስለዚህ ያ ግጭት ፈጠረ። ሂዱ ወደ አዲስ አበባ ሂዱ። አዲስ አበባ የኦሮሞ ናታ። የኦሮሞ ፖለቲከኞችና ድርጅቶች አዲስ አበባ የኦሮሞ ናት። ፊንፊኔ ኬኛ እዛ የሚኖረው እና ምን ለማለት ፈልጌ ነው? በብዙ ቦታዎች ይሄ አገራቸው አይደለም መጤ የተባሉ በአርሲ በባሌ ብዙ አማራዎች ተገለዋል። በወለጋ በሚሊዮኖች የሚቆጠሩ ተፈናቅለዋል። አማራ ናችሁ ተብለው መጤ ተብለው አሁን ድረስ በእንደና አርሲ ባሉ ቦታዎች ግድያ፣ አሁንም ወለጋ ውስጥ ራሱ አሁንም ግድያ አለ ወገኖች። ይሄ ሁሉ ከምን የመነጣ ነው? ከዘር የመነጣ በሰላም ይኖር የነበረን ማህበረሰብ
በፍቅር ይኖር የነበረን ማህበረሰብ ኦሮሞው ከአማራው ጋር ተዋልዶ ኦሮሞውም ከጉራጌ ጋር ተዋልዶ አሁን ሶዶ ጉራጌ ማለት የጉራጌና የኦሮሞ ድብልቅ ማለት ነው። አሁን ሶዶ ጉራጌዎች ጋር ብትሄዱ ቶሎሳ ጉዲና የሚል ስም ያላቸው ብዙ አሉ። ጉራጌዎች ከኦሮሞ ጋር ተዋልደዋል። ወደ ሸዋ ብትሄዱ ወደ ሰላሌ ምናምን ብትሄዱ ወደ ቅንብቤ አቢቹና የኛ ወረዳ ምናምን ብትሄዱ አለልቱ ብሔራዊ ወረዳ ብትሄዱ ወገኖቼ ግራር ጃርሶ ወረ ጃርሶ ምናምን እዛ አካባቢ ብትሄዱ ኦሮሞና አማራውና የቱለማ ኦሮሞ ተዋልዷል፣ ተደባልቋል። አሁን በሰላም በፍቅር የተደባለቀ ተዋልዶ የተዋለደ ማህበረሰብ ምንድነው እነዚህ ሰዎች የሚሉት? ኦሮሞ አማራ የኦሮሞ መሬት የአማራ መሬት ብለው ደም እያፋሰሱ ደም እያቀ ስለዚህ ቴዲ አፍሮ እያለ ያለው እንግዲህ ይሄ ነው። አድማጮቼ ተመልካቾቼ ዘንድሮ ምንድነው ይሄ ቤት ንብረታቸው ከቀያቸው የሚፈናቀሉ ንጹህ ወገኖችን በህሊና ጸሎት እያሰብን ይልና ለዚህ እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው ምክንያቱ ሀገራችን ኢትዮጵያ ላለፉት ቀላል የማይባሉ ዓመታት ቁልቁል ወደ ታች ቀብሯት የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ ለመላው ኢትዮጵያውያን ዘር ሃይማኖት ሳንለይ ትግሬ፣ ኦሮሞ፣ አማራ ሳንባባል በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ዘርን ጎጥን መሰረት ያደረገ ስርዓት ለአንድና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው ይላል እና ሲያጠቃልልም ፍትህ በግፍ ለሞቱ ፍትህ በግፍ እየሞቱ ላሉ እና ትኩረት ለተነፈጉ ንጹሃን ወገኖቻችን ብሎ ይዘጋል። እንግዲህ አድማጮቻችን የዘር ፖለቲካ መወገድ አለበት ነው ቴዲ አፍሮ የሚለው ያለው እና እንግዲህ የፋኖ አንዱ እያደረገ ያለው ትግል የዘር ፖለቲካን ከኢትዮጵያ ለማስወገድ በትጥቅ ትግል ይሄ አሁን ያለውን 4 ኪሎ ያለውን የዘር ፖለቲካን በአምስተኛ ማርሽ እያስቀጠለ የ16ኛ ክፍለ ዘመንን የአባገዳ ፖለቲካ እያራመደ ያለን የዘር ፖለቲካን ለማስቆም ፋኖ እየተንቀሳቀሰ ግን ከዛ ከትጥቅ ትግሉ ባስጨማሪ ምናልባት በምክክር ኮሚሽን ተብሎም ይሁን በምንም ተብሎም ቢሆን ሰላማዊ በሆነ መንገድ ደግሞ ይሄ ህገ መንግስት ተቀይሮ ኢትዮጵያውያን በሙሉ ሁሉም የኢትዮጵያ መሬት የሁሉም ኢትዮጵያውያን ተብሎ ሁሉም ኢትዮጵያዊ በወደዱበት ቦታ በፈለጉበት ቦታ መሄድ፣ መስራት፣ መኖር፣ መመረጥ የሚችሉበትን ሁኔታ ደግሞ እንዲመቻች ከተደረገ ደስ ይላል። ፋኖችም ደስ ይላቸዋል። በነገራችን ላይ ፋኖች እነሱ አዲስ አበባ ሳይገቡ ይሄን አሁን ያለውን አገዛዝ ሳያስወግዱ በተለያየ ምክንያት ይሄ አገዛዝ ራሱን ለውጦም ይሁን ወይም እዛው እርስ በርስ ተቃይመን ተነጋግረውም ይሁን በምክክር ኮሚሽን ወይም በተለያየ መንገድም ይሁን ህገ መንግስቱ ከተቀየረ ክልል ከፈረሰ የዘር ክልል ከፈረሰ ህገ መንግስት ከተቀየረ ትግሬ፣ ኦሮሞ፣ አማራ የሚባል መባባል ከቆመ ሁሉም ኢትዮጵያዊ በፈለገበት ቦታ መኖር የሚችልበት ስርዓተ መንግስት ከተተከለ አሲክ የፋኖ ዓላማና የፋኖ ጥያቄ ተፈጸመ ማለት ነው። ስለዚህ ሁሉም መሳሪያቸውን ይዘው ወደ ቤታቸው ይገባሉ ብዬ ነው የማስበው። ግን ያ ካልሆነ ግን የአብይ አህመድ መንግስት የኦሮሞ ብልጽግናዎች ያን ያደርጋሉ የሚል እምነት የለኝም። ስለዚህ ያንን ስለማያደርጉ የግዴታ እነሱም ከ4 ኪሎ ማስወገድ ይከተል። ቴዲ አፍሮ እንዳለው ይሄ ስርዓተ መንግስት የዘር ስርዓተ መንግስት ካልተቀየረ ኢትዮጵያ ሰላም አታገኝም። ኢትዮጵያውያን ደም መፋሰሳቸው ኢትዮጵያውያን ስቃይና መከራ መቀጠሉ አይቀርም። ስለዚህ ያንን ለማስቆም የግዴታ ይሄንን ስርዓተ መንግስት መቀየር ያስፈልጋል። ይሄን ስርዓተ መንግስት ለመቀየር ደግሞ አሁን 4 ኪሎ ላይ ያለውን አገዛዝ ማስወገድ ያስፈልጋል የሚል እምነት ነው ያለኝ። ምናልባት ቴዲ አፍሮ ይሄ አሁን የ4 ኪሎ ያለው መንግስት ራሱ ህሊና ኖሮት ተሰምቶት ያለው ችግር ከቁጥጥር ውጭ የሆነ እንዳለ ተረድቶ ምናልባት ምክር እየመከራቸው ይሆናል እና አብይ አህመድ ከሰሙ በሚል ይሄንን የዘር ፖለቲካ አስወግዱ ብሎ ምናልባት ይሄንን መልእክት ያስተላለፈው ለአብይ ይሆናል። እሱ አይደል? ግን እኔ እና አብይ አህመድ ይሄንን ይሰማሉ የሚል እምነት የለኝም።
እንግዲህ አድማጮቻችን የዘር ፖለቲካ መወገድ አለበት ቴዲ አፍሮ አለበት ባለ ቴዲ አፍሮ እና ደግሞ ፋኖች በአድዋ መንፈስ የአድዋን በዓል እንዴት እንዳከበሩ ያንን የሚያሳይ ለማሳየት ያዘጋጀው ዝግጅት ያዘጋጀው እስከነበር ይሄን ይመስላል። በሌላ ጊዜ በክፍል 3 የአድዋ በዓል አከባበር እስከምንመለስ ደህና